ከካፊሮች ጋር ስንወያይና ስትጠየቁ መልስ ሲያቀታቸው ቶሎ ብለው ያስቀይሱና እንዴት የ6 ዓመት አጭቶ በ9 ዓመቷ አይሻን እንዴት ያገባል ብለው ሊያሸማቅቁን ይሞክራሉ ይላል። ለምንድን ነው የምንሸማቀቀው? መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። መጽሐፋቸው የእድሜን ገደብ ነግሮ አይነግራቸውም። ሲቃወሙ እኮ አሁን መነሻቸው ምን እንደሆነ አይታወቅም። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲልህ እንዴት አያገቡም በለው። ሰው እንዳመጣጡና መልስ ሊሰጠው የሚገባው የ9 ዓመት ሴት ሕፃን ነችና ማግባት አይቻልም ሲልህ ማን የገደበው? መጽሐፍ ላይ ካለ አውታሳየኝ በለው። ሊያሳየህም አይችልም። አንድ ሁለት ቢኖርም ጉዳያችን አይደለም፣ የነሱ መጽሐፍ አይደለም እኛን የሚመራው። ወደኛ መጽሐፍ ደግሞ መጥቶ ወይ ከቁርአን ወይ ከሐዲስ የ9 ዓመት ሴት አታግቡ ስለሚል ብሎ እንዳይጠይቅህ ይሄንን ያመጣበት የለም። ምንድነው ታዲያ መነሻው? ባህል ነው ካለህ ደግሞ የማን ባህል? አይሻ ምንድነች? ጎጃሜ ነች አይደለም? አረብ ነች አይደል? ሐታ በባህል መቃኘት ካለበት ወቅቱ በነበረው በመካው ባህል ነው ሊታይ የሚገባው፣ በመዲናው ባህል ነው። በባህሉ ደግሞ ኢንካር እንደሌለው ሁለት ማስረጃ አለ። ከሳቸው በፊት ለሌላ ሰው ታይታ አልነበረም አይሻ? ነበር። ለምን? ባህሉ የተፈቀደ ነው በዛ እድሜ ላይ። አንድ ሁለተኛስ ባገኙት ቀደራ ሁሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢንካር ለማድረግ ለማውገዝ የሚጠባበቁ የነበሩ ሙሽሪኮች ብቻ እንዴት በዝምታ አለፉ? ጥያቄ ምልክቱ ስለመክተት ለምን አልተራወጡም? በማህበረሰቡ የታወቀ የተለመደ ነገር ነው። ከምን ተነስታችሁ ነው ታዲያ እናንተ የምትቃወሙት? እንዲሁ ሹባሃት ከፈጠረ እኛ አላማና ግባችን ጥያቄ ፈጥሮብን ከእናንተ መልስ ለመፈለግና ያ ሳይሆን አንተ አእምሮ ላይ ብዥታ መፍጠር አለቀ በቃ። ይሄ ነው እኮ የሚፈልገው እንጂ ትክክለኛ መልስ ከሰጠኝ እኔ አምናለሁ አይደለም። ያ አላህ ሂዳያ ለሚሰጠው ብቻ ነው። ስለዚህ አንተ የምትሸማቀቅበት ምክንያቱ ምንድነው? ሌላው ደግሞ በእነሱ መጽሐፍ ጠይቃቸው። አንተ እሳቸው የ9 ዓመት ሴት ስላገቡ ነው ዚና ስለሰሩ አይደለም። ስላገቡ ነብይነታቸው ከበደ አይደል? ጥሩ። ከማግባትና ከዝሙት የቱ ነው የሚከፋው? የቱ ይከፋል? ግን በአንተ መጽሐፍ ውስጥ ነብይ ነው ብለህ ያመንከው ሴት አስገድዶ ደፍሯል። ነብይነቱ ግን እስካሁን ጥያቄ ምልክት ውስጥ አልገባም። ለምን? ማን ካለ ዳውድ አለይሂ ሰላም አላህ ብረትን ያለዘበለት አዕዋፋት አብረው እንዲዘምሩ ያደረገለት ታላቁ ነብይ የሰው ሚስት አስገድዶ ደፍሯል። መድፈር ብቻ አይደለም፣ በእጅ አዙር ባለቤትየውን ማርገዟን ሲያውቅ ገሎ ሚስት አድርጎ ሊወስዳል። ነገር ግን እንዴት ነብይ ይሄን ይሰራል የሚል ጥያቄ አያነሱ። አይ ወደ እግዚአብሔር እኮ ንስሐ ገብቷል ይሉዋል። እኛ ስለ ንስሐውና ስለ ተውባው አልጠየቅንም። ነብይ እንዴት ይሄን ይሰራል? ሰው አይደለም እንዴት አይሰራም ማለት? አሃ የ9 ዓመት ሴት ግን አያገባም ነብይ። ሴት ግን አስገድዶ ምን ሊያደርግ ይችላል? ሊደፍር። የቱ ጋር ካሉ ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 ጀምሮ ወደ ታች ጉዳዩ ከቁጥር 4 ነው የሚጀምረው። በዚህ ሁለተኛ ሳሙኤል 11ኛ ምዕራፍ ላይ በግልጽ ለዛውም እኮ ከእንትኑ ሲነሳ ሲመላለስ በሰገነቱ ነው አንድ ሴት ከሩቅ አያት ይላል ሻወር ስትወስድ። ከዛስ ማነች እቺ ሴት ደግሞ አጣራፎ ይባላል። ተመልከቱ፣ ከሁጃ በኋላ አላገባችም እንኳን ቢባል ኸይር የኬጢያዊው የኦሪዮ ሚስት ቤርሳቤ አይደለችም ምን ብለው ነገሩት ይላል። የሰው ሚስት ነች፣ በትዳር ውስጥ መሆኗ ሁሉ ተነገራት። ያ ኦሪዮ ደግሞ ከሱ ወታደሮች አንዱ የሱ ወታደር። ተመልከቱ እንግዲህ በትዳር ዓለም ቃል ኪዳን ውስጥ ያገባች ሴት መሆኗን ሰማ። አስልኳ መጣት አብሯት ተኛ ይላል። ከዛ ሴቲቷ ሄዳ አርግዣለሁ ብላ ላከችለት። አሁን የዚህን ጊዜ ነው ወታደሩን ጠራው ይላል። ያ ብቻ አልበቃውም እኮ ኸምራ ጠጣው ይላል፣ አሰከረው። ከዛ ወደ ጦር ሜዳ ላከው፣ በሌሎች ወታደሮች በእጅ አዙር አስገደለ። አያችሁ ነብይ የሚሰራው አይደለም። ለምን ሰው ነው ሊሳሳት ይችላል። ዋናው ንስሐ መግባቱ ነው ይባላል። ከዛ በኋላ ምን አደረገ? እርሱ ሚስቱ ዘንድ ወደ ቤቷ መጣት። የዛኔ ነው ነብዩ ናታንን እግዚአብሔር ወደ ዳዊት ላከውና በምሳሌ ነግረዋል። አንድ ሰው እንዲነበር 99 በግ እያለ ይቀጥላል። ኋላ ላይ ዳዊት በዛ ሰው ተቆጥቶ እንዴት የዛ ሰው የዳውን አንድ በግ ይወስዳል 99 በግ እያለው እንግዳ ስለመጣብኝ ብሎ ሲል አንተ እኮ ነህ ስንት ሚስቶች አሉ እዚህ ጋር ያንዱን ሚስት መግደሉን ነው። የዛኔ ኃጢአተኛ ነኝ አጥፍቻለሁ ብሎ በእግዚአብሔር ፊት ንስሐ ገባ ይላል። እግዚአብሔርም አንተስ ንስሐ ገብተሃል ምንም አትሆንም፣ በአንተ ኃጢአት የተወለደው ልጅ ይሞታል ብሎ ልጁን ገደለው። አባት በሰራው ልጅ እንደሚሞትበት። ጥያቄያችን አሁን እዚህ ጋር ሳይሆን ዝሙት መስራቱ የከፋ ኃጢአት ከሆነ ይሄ ሳይከነክናቸው የዳዊትን ነብይነት ጥያቄ ምልክት ውስጥ ሳያስገቡ እንዴት ነብይ የ9 ዓመት ሴት ያገባል? አሁን አላማቸው ሀቅ ፍለጋ ሳይሆን እንደው አንተ ለጊዜው መልሱን ተዘጋጀህም አልተዘጋጀህ ሹባሃት መጣች በቃ አለቀ። ይሄ የኢብሊስ ዓላማ ነው። ሲያስፈልጋቸውማ ጭራሽ ነብይነቱን ከተው ታራ ዳዊት ንጉስ እንጂ ማን ነብይ ነው አለ ይላል። ተመልከቱ ጀህልና ነብይ አይደለም። ሐዋርያት ሥራ ምዕራፍ 2 ላይ ያለው በግልጽ ስለማን ነው የሚያወራው? ዳዊትም ነብይ በመሆኑ ነው ብሎ በግልጽ ቋንቋ ይናገራል። ምዕራፍ 2 ወደ ቁጥር 30 አካባቢ ላይ ዳዊት ነብይ መሆኑ። ስለዚህ ነብይ መሆኑ ከሰበተ
እንዴት ዝሙት ይሰራል ግን እንዴት የዘጠኝ ዓመት ሴት ያገባል ግን የሁል ጊዜ አጀንዳ ነው የተፈለገው። አንተ ለጊዜው በቂ መልስ ካላገኘ ወይ ዝግጅት ካላረክበት እናሸማቅቃለን። ኢብሊስም እኮ ይሄው ነው አላማው እኮ። ማን ነው ሸውቂ አቡ ዘይፍ የሚባለው አህመድ ሸውቂ አቡ ዘይፍ አልእስላሙ ፊ ቀፈስ ኢትሃም እስልምና በጥርጣሬ መረብ ውስጥ ብለው ሸክ ለመክተት ምዕራቡ ዓለም የሚያደርገውን ድርጊት በሆነ ምሳሌ ሲገልጹ አንድ ጊዜ ኢብሊስ አቢድ ጋር መጣ። ተመልከቱ አቢድ ጋር መጥቶ ሰላምታ ከተቀያየሩ በኋላ ያ አቢድ በኢባዳ ተግባር ላይ ያለው ጠየቀው ቁርአን ቀርተሃል ነው ያለው። ወከይፈ ላ ወሁወ ከላሙላሂ ዐዘ ወጀል እንዴት ትለኛለህ የአላህ ቃል አይደል እሱ ያልተቀራ ምን ይቀራል እስቲ ከቀራው አሰማኝ አለ። ኢብሊስ መቅራት ጀመረ ይላል አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሀለዚነ አመኑ ላ ተቅረቡስ ሰላህ ዝም ተነፈሰና ቀጠለ ፈወይሉን ሊልሙሰሊን ዝም አለ። ይሄን የቀራኸው አዎ ይሄን የቀራሁት የገራልኝ ይሄ ነው። ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ አላህ ነፍስን ከችሎታ በላይ አያስገድዳትም። አንተንስ አላህ ያጥፋል። ለቀራሃቸው ሁለት ቁርአን አያ ማሟያ ነበረው። ማሟያውን ስታጓድለው መልእክቱን አዛነፍከው። ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ላ ተቅረቡ ሶላት ቦታ አትቅረቡ። ምን ታረጋው ነው? ተመልከት ግን በምን ሁኔታ ላይ ሆነ ወአንቱም ሱካራ እቺ አልተፈለገችም። ለምን መልስ የለውም ሳይሆን ይሄ ጉዳዩ ሹብሃት መፍጠር ከተቻለ ፈወይሉን ሊልሙሰሊን ወየውላቸው ለነዛ ለሰጋጆች ወይ ለሚባል ጀሃነም ተዘጋጀላቸው። ሰግደ ጀሃነም ልትገባ ምን ያደርግልሃል ሰላት? ግን ምን አይነት ሰጋጆች الذين هم عن صلاتهم ساهون ተብሎ የስግደቱ ሁኔታ ሊብራራ ነበር። ስለዚህ ከፊት ወይ በኋላ ወይ ከመሃል እየቆረጡ ማቅረብ ወይ ደግሞ መልስ አለመፈለግ ዝም ብሎ ብዥታ መልቀቅ ዋና ዓላማቸው ምንድነው? አንዳንዱማ ጭራሽ ራሱን ማስታገሻ ያደርገዋል። በእምነቱ ጥያቄ ተጠይቆ መልስ ያጣላቸው ሹብሃት ውስጥ የወደቀውን ብቻዬን ለምን ብዥታ ውስጥ ገባ አብረኸኝ ግባ አይነት አካሄድ ነው። አንተም ብዥ ይበልብህ ሌላ ምንም አይደለም። ዓላማና ግቡ ግን ዋናው ነገር ሁሉም ሰው አይደለምና አንዴ ጥያቄው አየር ላይ ከተበተነ በህዝብ ጆሮ ከገባ ሙስሊም ደግሞ በገባው ልክ ምላሽ መስጠት ነው። ከዛ በኋላ እሱ ተመልሷል አለ አላለ የራሱ ጉዳይ። ወማ ዐለ ረሱሊ ኢላ አልበላግ ነው መልእክቱን ማድረስ ነው። የደረሳቸው ሰዎች መቀበል አለመቀበል የነሱ ነው እንጂ አንተ ጥያቄ ጠይቀህ ተመልሶልኛል እኮ የሚል ጥቂቱ ነው። ያንን እንድናይ ለማለት ተፈልጎ ነው።